ፀሐይ እየጠለቀች ነው። ዓለም በጨለማ ልትዋጥ ጥቂት ሰከንዶች ቀርተዋታል። አዳም ከገነት ወጥቶ በኤልዳም ምድር ቆሟል። ለመጀመሪያ ጊዜ ጨለማን ሲያይ አምላኬ ሆይ ብርሃኔን ለምን ወሰድክብኝ ብሎ በታላቅ ድምፅ አለቀሰ። በገነት ውስጥ ለ7 ዓመታት ሲኖር በብርሃን ልብሶች አሸብርቆ ይኖር የነበረው አዳም እንዴትና ለምን በጨለማ በተዋጠችው የኤልዳም ምድር ሊገኝ ቻለ? ዛሬ ብዙዎች የማያውቁትን የአዳምን አስገራሚ አፈጣጠርና በገነት ውስጥ የነበረውን ምስጢራዊ ሕይወት እንመረምራለን። ለ7 ዓመታት ሲያዝበትና ሲኖርበት ከነበረው ገነትስ እንዴት ተባረረ? ከገነት ሲወጣስ ምን ይዞ ወጣ? የሚሉትንና ሌሎች ጥያቄዎችን በዚህ ቪዲዮ እንመልሳለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እግዚአብሔር አምላክ ዓለምን ከፈጠረ በኋላ በመጨረሻው ቀን ያውም በዕለተ ዓርብ ሰውን ለመፍጠር አሰበ። መላእክት በመጀመሪያ ቀን ሲፈጠሩ በቃለ መለኮት ብቻ ነበር የተፈጠሩት። አዳም ሲፈጠር ግን እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይሄ እንፍጠር የሚለው ቃል የሥላሴን አንድነትና ሶስትነት ያመለክታል። አዳም የተፈጠረው ከሁለት ባህሪያት ከረቂቅ ነፍስና ከግዙፍ ስጋ ከአራቱ ባህሪያት ማለትም ከመሬት፣ ከውሃ፣ ከነፋስና ከእሳት የተዋቀረች ስትሆን መሬትነቱ ለስጋው ጥንካሬ፣ ውሃነቱ ለደሙ ፈሳሽነት፣ ነፋስነቱ ለትንፋሹ እንዲሁም እሳትነቱ ደግሞ ለሰውነቱ ሙቀት ሆነው ያገለግሉታል። ከዚህ በኋላ እግዚአብሔር በፊቱ ላይ የሕይወት እስትንፋስን እፍ አለበት። ነፍስ ከእግዚአብሔር የተሰጠች ረቂቅ ስጦታ ስትሆን አትሞትም፣ አታረጅም፣ አትበሰብስም፣ የምታስብና የምታውቅ ናት። አዳም ሲፈጠር እንደ ሕፃን ተወልዶ አላደገም። እግዚአብሔር አዳምን ሲፈጥረው በእውቀትም በስጋም ሙሉ በሆነው በ30 ዓመት ጎልማሳነት አምሳል። 30 ቁጥር የፍጹምነትና የስልጣን መጀመሪያ ምሳሌ ነው። ለምሳሌ ጌታችን የተጠመቀውና ስብከቱን የጀመረው በ30 ዓመቱ ነው። አዳም በተፈጠረ በ3ኛው ሰዓት ማለትም 9 ሰዓት አካባቢ ሙሉ እውቀት ተሰጠው። ወዲያውም ለፍጥረት ሁሉ ስም አወጣላቸው። ይሄ የሚያሳየው የሰው ልጅ መጀመሪያውኑ በእውቀትና በክብር የተፈጠረ እንጂ በዝግመተ ለውጥ ወይም ኢቮሉሽን የመጣ አለመሆኑ። አዳም የተፈጠረው በገነት ውስጥ ሳይሆን ኤልዳም በምትባል ምድር ነው። ኤልዳም ማለት ምድራዊ መሬት ማለት። አዳም ከተፈጠረ በኋላ ወደ ገነት የገባው ከ40 ቀናት በኋላ ነበር። ለዚህ ነው ቤተክርስቲያን ወንድ ልጅ በ40 ቀኑ ይጠመቃል የምትል። አዳም ኃጢአት ሲሰራ የተመለሰውም ወደዚሁ ወደ ተፈጠረባት ኤልዳም ምድር ነበር። ይህም አፈር ነህና ወደ አፈር ትመለሳለህ የሚለውን ቃል ኪዳን ያሳያል። ኤልዳም ምድር አዳም በድካም ያረሰባት የአቤል ደም የፈሰሰባት የመጀመሪያዋ የሰው ልጅ መኖሪያ ቦታ ነው። ሊቃውንተ ቤተ ክርስቲያን እንደሚያስተምሩት አዳም የሚለው ስም ዝም ብሎ የወጣ ስም አይደለም። ከአራቱ ማዕዘነ ዓለም የተወሰደ ምስጢራዊ ትርጉም አለው። ይህም አዳም የዓለም ሁሉ ጌታና ንጉሥ መሆኑን፣ መላው ዓለምም በእርሱ ግዛት ስር መሆኑን ያሳያል። እግዚአብሔር አምላክ አዳምን ፈጥሮ በመጀመሪያ በመላእክት ፊት አቆመው። ሳጥናኤል በውበቱ ተታሎ እኔ ፈጣሪ ነኝ ብሎ እንደነበር ሁሉ አዳም ግን በመላእክት ፊት ሲቆም ፈጣሪዬ ሆይ ስሜ የተቀደሰ ይሁን ብሎ አመሰገነ። በዚህ ጊዜ መላእክት በአዳም አምላክነት ሳይሆን በአዳም ጸጋ ተደንቀው ሰገዱለት። አዳም የሰባ ቋንቋዎች ባለቤትም ነበር። ለእንስሳት ሁሉ ስም አወጣላቸው። ይህም የአዳምን ጥልቅ ጥበብና አምላክ የሰጠውን ስልጣንን ያሳየ። እዚያም እግዚአብሔር አዳምን ወደ ምስራቅ ገነት አስገባው። ገነት ማለት ደስታ፣ ሰላምና እረፍት ያለበት ስፍራ ማለት ነው። እዚያም አዳም የገነት ጠባቂና ገዢ ሆነ። መላእክትም በዚያ ሲኖር ያገለግሉት ነበር። በዚህም ምክንያት አዳም በገነት በነበረ ጊዜ እንደ ምድራዊ ሰው አያርስም አያሳርስምም ነበር። መላእክት ዘወትር በዙሪያው ነበሩ፣ ያግዙትና ይጠብቁትም ነበር። መላእክት ሰማያዊ ምግብ ህብስተ መና ያቀርቡለትም ነበር። አዳም የእግዚአብሔርን ምስጋና ከመላእክት ጋር
በአንድነትም ያደርስ ነበር። መላእክት አዳምን እንደ ንጉሥ ያገለግሉትም ነበር፣ ምክንያቱም የእግዚአብሔር አምሳያ በላዩ ላይ ስለነበረ። በገነት በነበረ ጊዜም ራቁቱን አልነበረም። ብርሃን እንደ ልብስ ይጋርደው ነበር፣ ፊቱ እንደ ፀሐይ ያበራ ነበር። ይሄ ብርሃን ከውስጡ የሚመነጭ እንጂ ከውጭ የለበሰው አልነበረ። አዳም ኃጢአት ሲሰራ ይሄ ብርሃን ነው የተገፈፈው። ያን ጊዜ ነው ራቁትነቱን ያወቀው። ዛሬም በቤተ ክርስቲያን ሥርዓተ ጥምቀት ላይ ነጭ ልብስ የምንለብሰው ያንን አዳም ያጣውን የብርሃን ልብስ ምሳሌ ለማድረግ ነው። በዚህ ሁሉ ክብርና ሞገስ ይኖር የነበረው አዳም ፍጥረታትን ሁሉ ሲያይ ጥንድ ጥንዱ ነው እንደተፈጠሩ አስተዋለ። ነገር ግን አዳም ብቻውን ሆኖ ነበር የተፈጠረው። በዚህም ምክንያት አዳም በገነት ውስጥ ብቻውን መሆኑን እግዚአብሔር አየ። ሰው ብቻውን መሆኑ መልካም አይደለም፣ የሚረዳውን እንፍጠርለትም አለ። ከዚያም በኋላ አዳም በጥልቅ እንቅልፍ እንዲተኛ ተደረገ። እግዚአብሔርም ከጎኑ አንዲት አጥንትን ወስዶ ሔዋንን ፈጠረ። እግዚአብሔር ሔዋንን ሲፈጥራት ከላይ ከራስ አጥንቱ አልፈጠራት፣ ከታች ከእግር አጥንቱ አልፈጠራት። እግዚአብሔር ሔዋንን ሲፈጥራት ከአዳም ጎኑ የፈጠራት ለእርሱ እኩል እንድትሆንና በልቡ እንድትታቀፍም አስቦ ነው። ከዚህ በኋላ አዳም ከእንቅልፉ ሲነቃ ሔዋንን አየ። ይህቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት አለ። ሔዋን ማለት የሔዋን ሁሉ እናት ማለት። ይሄ በገነት የተመሰረተው ብቻ የመጀመሪያው የጋብቻ ስርዓትም ሆነ። አዳምና ሔዋን በገነት ውስጥ በብርሃን ልብስ ተሸፍነው ያለ ሐዘንና ያለ ጭንቀት በገነት ውስጥ በታላቅ ክብር በብርሃን ልብስ ተጎናጽፈው ከመላእክት ጋር እያመሰገኑ ለ7 ዓመታት ኖሩ። አባታችን አዳም የፍጥረት ሁሉ ዘውድ ነበር። ነገር ግን ይህን ሁሉ ክብር የሰጠው አምላክ አንድ ትልቅ ፈተናም አዘጋጅቶለት ነበር። ይኖርበት በነበረው ከገነት ዛፎች ሁሉ ብላ፣ ነገር ግን መልካምንና ክፉን ከምታሳውቀው ዛፍ ወይም ከዕፀ በለስ አትብላ ብሎ ትእዛዝ ሰጥቶት ነበር። ሊቃውንተ ቤተ ክርስቲያን በለስ ትርጓሜዋ ጸጥታ ወይም ተግሳጽ ነው ይላሉ። እግዚአብሔር ይህን ትእዛዝ የሰጠው አዳም ፍጡር መሆኑን እንዲያውቅና ለፈጣሪው ያለውን ፍቅር በታዛዥነት እንዲገልጽ ነበር። ብዙዎቻችን ዕፀ በለስን እንደ ተራ ፍሬ እናያታለን። ነገር ግን በጥልቅ ትርጓሜ የእውቀት ዛፍ ትባላለች። ዛፏ ራሷ እውቀት ኖሯት ሳይሆን አዳም ትእዛዙን በመተላለፉ ክፉንና ደጉን ለይቶ እንዲያውቅ ስላደረገችው፣ ደጉን ያጣውን ክብር፣ ክፉን ደግሞ ያገኘውን መከራ በልምድ እንዲያውቅ አደረገችው። ዕፀ በለስ ቅጠሏ ሰፊ ነው። አዳምና ሔዋን ራቁታቸውን በሆኑ ጊዜ ገላቸውን ለመሸፈን የሞከሩት በዚሁ በበለስ ቅጠል ነው። የሊቃውንቱ ትርጓሜ በበላህበት ቅጠል ተሸፈን እንደማለት ነው ይላሉ። ምንም እንኳን እግዚአብሔር የአዳምን ታዛዥነት ለማየት ይህንን ሕግ አስቀምጦ የነበረ ቢሆንም የዚህ ሁሉ ተንኮል ጠንሳሽና አቀናባሪው ግን ሰይጣን ነው። የአዳምን ክብር ሲያይና ከእርሱ የተወሰደበትን ሞገስ ሲመለከት ይሄ በእኔ ምትክ የተፈጠረውና የእኔን ክብር የወሰደው አይደለምን ብሎ ይቀና ነበር። ከመቅናትም በላይ ራሱ ከክብሩ እንደተዋረደው አዳምንም ከዚህ ክብር ለማዋረድና ለማሳሳት ይሞክር ነበር። በዚህም ምክንያት ተነሳበት። ሰይጣን ከወደቀ በኋላ አዳምን ለመጣል ወደ ገነት መግባት ፈለገ። ነገር ግን በገነት ዙሪያ መላእክት ስላሉና ራሱ ማንነት መግባት ስለማይችል ተሽሎክልኮ የሚገባበትን መሳሪያ ይፈልግ ነበር። እዚያ ዘመን ከነበሩት እንስሳት ሁሉ እባብ እጅግ ብልህ ነገር ግን ተንኮለኛ ነበረች። ሰይጣን ደግሞ የራሱን ተንኮል የሚሸከምለት ተንኮለኛ ፍጥረት ይፈልግ ነበር። እባብ በወቅቱ እጅግ ውብ ነበረች። እንደ ግመል ረጅም እግሮች ያሏት፣ መልኳ የሚያበራ እና በሰው ቋንቋ የምታወራ ነበረች። ነገር ግን አዳምና ሔዋን የገነትን ግርማ ሞገስ ሲወርሱ በማየቷ በውስጧ የቅናት መንፈስ ነበር። ሰይጣን ይህንን ክፍተት ተጠቀመበት። ሰይጣን በገነት ደጅ ሆኖ አጋጣሚ ሲጠብቅ በዕለታት አንድ ቀንም እባብን አገኘ። በዚያን ጊዜ እባብ ከገነት ወጣ፣ በኤልዳም ምድር እየተዘዋወረች ነው። አንቺ ውብ ፍጥረት ሆይ ገነት ለምን ዝም አለች? አዳምና ሔዋን ብቻቸውን በዚያ ደስታ ውስጥ ሲኖሩ አንቺ ግን እዚያ አፈር ላይ ትንከባለያለሽ
አላት። እባብም በኩራት እኔ እኮ የሔዋን ወዳጅ ነኝ፣ ወደ ገነትም ገብቼ እጫወታለሁ አለችው። ሰይጣንም ወዲያውኑ የተንኮል መረቡን ዘረጋ። እንግዲያውስ እኔን ይዘሽኝ ግቢ፣ እኔ ሰማያዊ ምስጢር አውቃለሁ። አዳምና ሔዋንን ካስወጣናቸው አንቺ የገነት እመቤት ትሆኛለሽ፣ በሁለት እግሮችሽ መቆምሽ ቀርቶ እንደ መላእክት ትበሪያለሽ አላት። እባብ በስልጣን ጥመኝነት ተስማማች። ሰይጣንም በባህሪው ረቂቅ ስለሆነ እባብ አፏን ወይም ላንቃዋን እንድትከፍት ነገራት። እርሱም እንደ ጭስ ሆኖ ወደ ውስጥ ገባና በአንደበቷ ስር ተሸሸገ። ከዚህ ሁሉ ስምምነት በኋላ እባብም ወደ ገነት ገብታ ሔዋን ዘንድ ደረሰች። ሔዋን ብቻዋን በነበረች ሰዓትም እባብ በሰው ቋንቋ ማውራት ጀመረች። በእውነት እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? ብላም ሔዋንን ጠየቀች። ሔዋንም ደነገጠች፣ ምክንያቱም እባብ ከዚህ በፊት እንደዚህ አይነት ጥያቄ ጠይቃት አታውቅም ነበርና። ነገር ግን እባብን ስለምታምናት መለሰችላት፣ ከአንዱ ዛፍ በቀር መብላት እንችላለን፣ እርሷን ከነካን ግን እንሞታለን አለች። በእባብ ውስጥ ያደረው ሰይጣንም አይደለም አትሞቱም፣ ከእርሷ በበላችሁ ቀን እንደ አማልክት ትሆናላችሁ፣ ክፉና ደጉን ታውቃላችሁ ብሎ እግዚአብሔር ስለቀናባችሁ ነው አለ። ይሄ እንደ አምላክ ትሆናላችሁ የሚለው የሐሰት ተስፋ ሔዋንን አሳታት። ዛፉን አየችው፣ ለዓይን ያማረ ለምግብም መልካም መስሎ ታያት። ሔዋን የተሸነፈችው በሶስት ምክንያቶች። አንደኛ ለእባብ የነበራት እምነት። እባብ ወዳጇ ስለነበረች ክፉ የምታደርግባት አልመሰላት። ሁለተኛ የውበት ፍላጎት። እንደ አማልክት ትሆናላችሁ የሚለው ቃል ካላት በላይ እንድትመኝ አደረጋት። ሶስተኛ የአዳም በወቅቱ አለመኖር ሲሆን አዳም በአቅራቢያዋ ቢሆን ኖሮ ድምፁ የሰይጣን መሆኑን ይነግራትም ነበር ይላሉ አባቶች። ከዚህ በተጨማሪ ሰይጣን ሔዋንን ያሳተበት ምስጢር እጅግ ድንቅ ነበር። እነሱም አንደኛ ጥርጣሬን መዝራት፣ በእውነት አዟልን በማለት የአምላክን ቃል እንድትጠራጠር አደረጋት። ሁለተኛ ሐሰተኛ ተስፋም ሰጥቷታል። እንደ አማልክት ትሆናላችሁ በማለት የሌላትን ማንነት እንደሚሰጣት ዋሻት። ሶስተኛ ደግሞ ፍቅርን በማስመሰል ሲሆን እግዚአብሔር ስለቀናባችሁን የከለከላችሁ በማለት አምላክን እንደ ጠላት ራሱን ደግሞ እንደ ወዳጅ አድርጎ አቀረበ። ከዚህ በኋላ ሔዋን በላች። ቆይታም አዳም ሲመጣ ለአዳምም ሰጠችው፣ እርሱም በላው። በበሉ ጊዜ ግን እንደ አምላክ አልሆኑም ነበር። ይልቁንም የለበሱት የብርሃን ልብስ ተገፈፈ፣ ራቁታቸውን መሆናቸውንም አወቁ። ኃጢአት በሰው ልጅ ሕይወት ውስጥ ለመጀመሪያ ጊዜም ገባች። ፍርሃትም ወረሳቸው። የእግዚአብሔርን ድምፅ በገነት ሲሰሙ ተሸሸጉ። እግዚአብሔርም አዳም ሆይ የት ነህ ብሎ ጠራው። ይህ ጥሪ አላውቅህም ብሎ ሳይሆን ተመለስ፣ ንስሐ ግባ የሚል የአባትነት ጥሪ ነበር። ነገር ግን አዳም ንስሐ ከመግባት ይልቅ ሰበብን መፈለግ ጀመረ። በዚህም ምክንያት አንተ የሰጠኸኝ ሴት እርሷ አሳሳተችኝ አለ። ሔዋንንም እግዚአብሔር ሲጠይቃት እባብ አሳሳተችኝ ብላ መለሰች። ማንም ግን በድያለሁ አላለም። አዳም በድያለሁ ብሎ ንስሐ እንዲገባ እድል እግዚአብሔር ቢሰጠውም አዳም ግን በድያለሁ በማለት ፈንታ ይህቺ የሰጠኸኝ ሴት ብሎ በአምላክ ላይ ጭምር አመካኝ። ንስሐ አለመግባት ከኃጢአት በላይ ይጎዳል የሚለውን ነጥብ እዚህ ጋር አጎላው። አዳም በበላህ ጊዜ ትሞታለህ የተባለው ሞት 5 አይነት እንደሆነ አባቶች ይናገራሉ። አንደኛው የጸጋ ሞት ሲሆን የለበሰው የብርሃን ልብሱ መገፈፍ የዚህ ሞት ማሳያ ነው። ሁለተኛ የልቦና ሞት ሲሆን ከአምላክ ጋር የነበረው ግንኙነት መቋረጡና በፍርሃት መሸሸጉ ይህንን ያመለክታል። ሶስተኛው የሥጋ ሞት ሲሆን ከ930 ዓመታት በኋላ ወደ መሬት መመለሱ ይህንን ያመለክታል። አራተኛ የነፍስ ሞት ሲሆን ነፍስ ከሥጋ ከተለየች በኋላ ወደ ሲኦል መውረዷ ይህንን ሞት ያመለክታል። የመጨረሻውና ዋነኛው ደግሞ የዘላለም ሞት ክርስቶስ ባያድነው ኖሮ የሚጠብቀው የዘላለም ስቃይና ሞት ነበር። በመጨረሻ አዳምና ሔዋን ከገነት ወጡ።
ገነት በኪሩቤልና በነበልባል ሰይፍ ተጠበቀች። አዳም ከገነት ሲወጣ ፀሐይ እየጠለቀች ነበር። ዓለም በጨለማ ስትዋጥ አዳም ጌታ ሆይ ብርሃኔን ለምን ወሰድክብኝ ብሎ ምርር ብሎ አለቀሰ። ከገነት ወጥቶ በኤልዳም ምድር በጭንቅና በበሽታ ምድር መኖርን ጀመረ። አዳም ለ930 ዓመታት ሲኖር ዘወትር ወደ ገነት እየተመለከተም ያለቅስ ነበር። በኋላ ላይ ይቅርታን ለማግኘት ያደረገው ጥረት እጅግ ልብ የሚነካም ነበር። አዳም ጌታ ሆይ ኃጢአቴን ይቅር ካላልከኝ ከዚህ ውሃ ውስጥ አልወጣም ብሎ እስከ ጉሮሮ በሚደርስ አባቶች በዮርዳኖስ ወንዝ ውስጥ ለ40 ቀናት ቆሞ ጸልዋል ብለዋል። በዙሪያው የነበሩ አንሶችም ተሰብስበው አብረውት ያለቅሱ ነበር። ይሄ የሚያሳየው አዳም ምን ያህል ለንስሐ ይተጋ እንደነበርና ተፈጥሮም ሁሉ ከእርሱ ጋር ታዘን እንደነበር ነው። ነገር ግን የፈጠረውን ፍጥረት ችላ የማይል ጌታ፣ ንስሐን የሚወድ አምላክ አዳምን ተስፋ ሳያስቆርጠው አዳም ሆይ አትዘን፣ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ በደሜ አድንሃለሁ፣ ወደ ቀድሞ ቦታህም እመልስሃለሁ የሚል የድህነት ቃል ኪዳንን ሰጠው። አዳም ከገነት ሲወጣ ወርቅ፣ ዕጣንና ከርቤ ይዞ ወጥቷል። እነዚህም ነዋያተ ቅዱሳት በዋሻ ውስጥ ወይም መካነ ግምጃ ውስጥ አስቀምጧቸው ነበር። በኋላም ሰብአ ሰገል ለጌታ ልደት ያመጧቸው እነዚህ የአዳም ቅርሶች እንደሆኑ አባቶች ያስተምራሉ። ውድ ክርስቲያኖች ሆይ የአዳም ታሪክ የሁላችንም ታሪክ ነው። በትዕቢትና ባለመታዘዝ የወደቀውን የሰው ልጅ ክርስቶስ በትህትናና በመስቀል ሞቱ ካሰው። አዳም ከገነት የወጣው በበለስ ምክንያት ቢሆንም ዳግመኛ አዳም ክርስቶስ ግን በዕፀ መስቀል ላይ ሆኖ ወደ ገነት መልሶታል። ስለዚህ እኛም በሕይወታችን ውስጥ ያለንበትን ሁናቴ ቆም ብለን አስተውለን ወደ ቤቱ በንስሐ የምንመለስበትን ጊዜ አጥብቀን መሻትና መፈለግ ይኖርብናል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን።